የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን የጥገኝነት ህጋዊ ከለላ ማንሳቱን አሳውቋል። በተያያዘም በአሜሪካ አደገኛ ወንጀለኛ ተብለው ይፋ የተደረጉ 9 ኢትዮጵያውያን ስምና ፎቶአቸውንም እንደዚሁም ሊወሰድባቸው የሚችለው እርምጃንም አሳውቋል። በሌላ ዜና ደግሞ ሩሲያ በዩክሬን ላይ ምሽቱን ባደረሰችው ጥቃት 3 የቱርክ ቃጫኝ መርከቦች ላይ ከፍተኛ ጉዳት መድረሱንም ዩክሬን አሳውቃለች። ይህንን በዝርዝር እንመለከታለን። ወደ መጀመሪያው ስንገባ የአሜሪካ መንግስት ከ3 ዓመታት በፊት ኢትዮጵያውያን ጊዜያዊ የህግ ጠበቃ ወይም ደግሞ ጥገኝነት ጠያቂዎች በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። የአሜሪካ መንግስት ይህንን ጊዜያዊ የህግ ጠበቃ መብት የሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ደህንነታቸው ላይ አስጊ የሆነ የተለየ ክስተት ካለባቸው ሀገሮች ለመጡ ስደተኞች ነው። በዚህ ጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን የሚሰጥ ነበር። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያ ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጠበቃ አሁን በስደተኛ ላይ ከፍተኛ ጠንካራ እርምጃ በሚወስዱ ዶናልድ ትራምፕ አማካኝነት እንዲቋረጥ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎችን በሚያወጡት የፌዴራል መንግስት መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱ ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጠበቃ የሚያስፈልግ ሁኔታ የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቋል። የአሜሪካ መንግስት ይህንን ህጋዊ ጠበቃ በመጀመሪያ ለ18 ወራት ተግባር እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሌያንድሮ ማዮርካ ባወጡት መግለጫ ነበረ። በወቅቱ በኢትዮጵያውያን ውስጥ የነበረው የትጥቅ ግጭት የተለየ ጊዜያዊ ሁኔታን ከግምት ውስጥ በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲደረግ ቆይቶ ነበረ። ወደ ሁለተኛው ዘገባ ስንገባ በአሜሪካ የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ሀገር ዜጋ ወንጀለኞች ስም ዝርዝር ይፋ አድርጓል። ከሁሉም የከፉ አደገኛ ወንጀለኞች ተብለው በወጡበት ሀገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ህግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያዊ ፎቶ እና ስማቸው የፈጸሙትም ወንጀል እንደዚሁም ከየትኛው የአሜሪካ ግዛት እንደሆኑም ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በዝውውር፣ የጦር መሳሪያ ይዘው በመገኘት፣ በዘረፋና በሌሎች ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋል ከተባሉ ወንጀሎች ጋር ለህዝብ ይፋ ተደርጓል። በምስሉ እንደምትመለከቱት 9 ኢትዮጵያውያን ከላይ የምትመለከቷቸው ናቸው። እነዚህ በስም ዝርዝራቸው ሄኖክ ፈቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን የሱፍ፣ መስፍን ሁሴን፣ ንግስቲ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔ እና ቤዛ ከበደ ናቸው። በህግ አስከባሪው ባለስልጣን አደገኛና ከሁሉ የከፋ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለያዩ የሆነ አገር ዜጎች ትኩረት እንዲደረግባቸው ተደርጓል። የወንጀል ድርጊቶችንም ዘርዝሯል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ መሽከርከር፣ ዘረፋ፣ ልጆችን ማገድ፣ የሽብር ማስፈራሪያ፣ የጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ህገወጥ ገንዘብ ማዘዋወር ይገኙበታል። በዚህ ወንጀላቸው ጥፋተኛ ሆነው ከተገኙ በአፋጣኝ ከሀገር ውስጥ ከአሜሪካም የመባረር እድላቸው ሰፊ ነው። ሩሲያ በዩክሬን ወደቦች ላይ ባደረሰችው ጥቃት 3 የቱርክ ቃጫኝ መርከቦች ላይ ጉዳት መድረሱን ዩክሬን አስታውቃለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት የሩሲያ ጥቃቶች ምንም አይነት ወታደራዊ ዓላማ አልነበራቸውም። የዩክሬን ባለስልጣናትና የመርከብ ባለቤት እንደተናገሩት የሩሲያ ጦር ኃይሎች በ2 የዩክሬን ወደቦች ላይ ጥቃት መሰንዘሩንና በቱርክ ባለቤትነት ስር የተያዙ 3 መርከቦች ላይ ጉዳትን መድረሱን አስታውቋል።
በዩክሬን ደቡባዊ ምዕራብ ኦዴሳ ጥቁር ባህር ላይ በሚገኙ የቾርኖሞርስክና ኦዴሳ ወደቦች ላይ አርብ የተፈጸመው የሩሲያ ኃይሎች ጥቃት ኢላማ አድርጓል። የዩክሬን የባህር ኃይል ቃል አቀባይ ለሮይተር የዜና ወኪል እንደገለጹት በቱርክ ንብረትነታቸው ስር የተመዘገቡ በአጠቃላይ 3 መርከቦች ጉዳት ደርሶባቸዋል። ነገር ግን ተጨማሪ ዝርዝር መረጃ አልሰጡም። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት የእሳት አደጋ ተከላካዮች በመርከቡ ላይ የተነሳውን የእሳት ቃጠሎ በማህበራዊ ሚዲያዎች ላይ ሲያጠፉ የሚያሳይ የቪዲዮ ምስል በመለጠፍ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት የሩሲያ ጥቃቶች ምንም ወታደራዊ ዓላማ የላቸውም ብለዋል። ዛሬ የሩሲያ ጦር በኦዴሳ ክልላችን ላይ የሚሳኤል ጥቃት ፈጽሟል እና ትናንት ምሽት ደግሞ በኦዴሳ ኢነርጂ መሰረተ ልማት ላይ የሩሲያ ጥቃት ደረሰ። በአንድ ወቅት በዚህ ከተማ ስላለ ሁኔታ እና ስለ ኦዴሳ ሕዝብ ከፕሬዝዳንት ትራምፕ ጋር ተነጋግረን ነበረ። ዜሌንስኪ የመርከቧ ስም ባይጠቅሱም በፓናማ ባንዲራ የተያዘና የቱርክ ንብረት የሆነው ሴንት ኪ በሮይተርስ አረጋግጧል። የመርከቧ ባለቤት ሴንት ሺፕቺንግ በአካባቢው ሰዓት አቆጣጠር ከቀኑ 4 ሰዓት አካባቢ ላይ ጥቃት መፈጸሙን አረጋግጧል። በአውሮፕላኑ ላይ ምንም አይነት ጉዳት እንዳልደረሰና በመርከቧ ላይ የደረሰው ጉዳት ውስን መሆኑንም አክሏል። የኦዴሳ ወደብ በተፈጸመ የተለየ ጥቃት የአንድ የግል ኩባንያ ሰራተኛ መጎዳቱንም የዩክሬን ምክትል ጠቅላይ ሚኒስትር አሌክሲ ኩሌባ አረጋግጠዋል። ይህ እንደገና ያረጋግጣል የሩሲያን ሁኔታ ያለውን የዲፕሎማሲያዊ እድል በበቂ ሁኔታ አለመውሰዷን ብቻ ሳይሆን በዩክሬን ውስጥ መደበኛ ሕይወት ለማጥፋት ጦርነቱ በትክክል መቀጠሉን ዜሌንስኪ ተናግሯል። ዓለም ተገቢውን የሞራል ኮምፓስ መያዙ ወሳኝ ነው። ይህ ጦርነት የሚጎትትና በሰላም እንዲያበቃ እየሰራ ያለውን በሲቪል ሕይወት ላይ ባሊስቲክ ሚሳይል የሚጠቀምና በሩሲያ የጦር መሳሪያ ተግባር ላይ ተጽዕኖ ያላቸው ኢላማዎችን የሚመታ ማን ነው በሚል ኤክስ ገጻቸው ላይ ዜሌንስኪ አክለው ገልጸዋል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ፣ ኮሜንት ማድረግ አይረሳቸው።